ሰላም ጤና ይስጥልን እንደምንላችኋን ዛሬ ሮብ መጋቢት 2 ቀን 2018 በሀገራችንና በዓለማችን ዙሪያ የተሰሙ አበይት መረጃዎችን ይዘንላችሁ ቀርበናል። በአዲስ አበባ ፖሊስ ኮሚሽን የተሰጠ አዲስ ሹመት፣ ከንቲባ አዳነች አቤቤ ለህፃን ብሌን ብርቱ አባት ያበረከቱት የመኖሪያ ቤትና አሜሪካ በሆርሙዝ መሽመጥ የወሰደችውን ወሳኝ እርምጃና የኢትዮጵያ ወዳጅ የሆኑት ታላቅ መሪ የልደት ቀናቸው ዛሬ መሆኑን አስመልክቶ የተለያዩ መረጃዎችን ወደ እናንተ እናደርሳለን። ይህን አካውንት ሰብስክራይብ ማድረግ አብራችሁን ቆዩ። ወደ ቀዳሚ ዜናችን ስናልፍ ጠቅላይ ሚኒስትር ዶክተር አብይ አህመድ ከመጋቢት 2 2018 ዓ.ም ጀምሮ ለአዲስ አበባ ፖሊስ ኮሚሽን አዲስ አመራሮችን መሾሙን ጠቅላይ ሚኒስትር ጽህፈት ቤት አስታወቀ። በዚህም መሰረት ሌተናል ጀነራል አስራት ዲኖር የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ሆነው ተሹመዋል። ረዳት ኮሚሽነር ቶፊክ መዲድና አቶ ሂዝራቅ ኢሳ ደግሞ ምክትል ኮሚሽነር ሆነው ተሹመዋል። አዲሱ ኮሚሽነር ሌተናል ጀነራል አስራት ደነሪ በሀገር መከላከያ ሰራዊት ውስጥ በከፍተኛ አመራር ያገለገሉና ሰፊ ልምድ ያላቸው መሆኑ ተመላክቷል። ወደ ቀጣዩ ዜናችን ስናልፍ በችግር ቀን ደራሽ ወገን ነው እንድሉ በአዲስ አበባ ከተማ ከንቲባ ክብርት ወይዘሮ አዳነች አቤቤ ለዓመታት በአልጋ ቁራኝነት ስትሰቃይ ለቆየችው ህፃን ብሌን አሸናፊና ለቤተሰቦቿ ዛሬ አዲስ መኖሪያ ቤት ቁልፍ አስረክበዋል። የብሌን አባት ወጣት አሸናፊ ያለ እናት እርዳታ ሁለት ልጆችንና አካል ጉዳተኛ እህቱንና አቅመ ደካማ እናቱን በጽዳት ሰራተኝነት የተዳደረ የሚንከባከብ ብርቱ ኢትዮጵያዊ እንደነበር ታውቋል። ይህ የመኖሪያ ቤት ስጦታ ለዚህ ታታሪ አባት ትልቅ ረፍትና ለልጆቹም ብሩህ ተስፋ ይዞ መጥቷል ተብሏል። ዓለም አቀፍ ዜናዎቻችን ስናልፍ በሆርሙዝ ባህር ሰርጥ ለመዝጋት የዛተችው ኢራን ለመግታት አሜሪካ ወሳኝ ወታደራዊ እርምጃ መውሰድ መጀመሯን ተሰምቷል። በዓለም 1/5ኛው የነዳጅ ምርት የሚያልፍበት በዚህ መስመር ላይ ፈንጆችን ለመጣል ሲንቀሳቀሱ የነበሩ 16 የኢራን ባህር ኃይል መርከቦች በአሜሪካ ጦር ማውደማቸው ዋሽንግተን አስታወቀች። ዛሬ ረቡዕ መጋቢት 2 ቀን ንጋት ላይም በእስራኤል እና በኢራን መካከል አዲስ እና በርታ ያለ የሁለትዮሽ ሚሳኤል የድሮን ጥቃት መፈጸሙ ታውቋል። ወደ መጨረሻው ዜናችን ስናልፍ የእድገትና የቸርነት ተምሳሌት የሆኑት ልዑል ሼክ መሐመድ ቢን ዛይድ በዛሬው ዕለት 65ኛ ዓመታቸውን በዓለም አቀፍ ደረጃ እያከበሩ ይገኛሉ። ከኢትዮጵያ ጋር ልዩ ወንድማማችነት ያላቸው ሼክ መሐመድ ቢን ዛይድ ከዚህ ቀደም ለኢትዮጵያ ኢኮኖሚ ማረጋጊያ የሚሆን $3 ቢሊዮን ድጋፍ ማድረጋቸው ይታወሳል። እኛም እንደ ኢትዮጵያውያን ለሀገራችን ወዳጅ ለሆኑ ለልዑል ሼክ መሐመድ ቢን ዛይድ ረጅም ዕድሜና ከጤና ጋር እንዲሰጣቸው እንመኛለን። የዛሬው ዕለት የነበሩ መረጃዎች እነዚህን ይመስላሉ። ወደ እናንተ አዳዲስ መረጃዎች ሲመጡ ቀድመው እንዲደርሷችሁ አካውንት ሰብስክራይብ ማድረግ እና ላይክ ማድረግ አትርሱ። መልካም ጊዜ ይሁንላችሁ።